ቶማስ በህይወት እንዳለ ነው የሚያሳየው። ምክንያቱም ቶማስ የመሲን ሁሉን ነገር ከሰማ በኋላ ስልኩን ተቀምቶ እሱ ሳይሞት በሌላ በሆነ ዘዴ ፈጥሮ ናሆም እንደዛ እንዳደረገ ግልጽ ነው። ምክንያቱም ናሆም ቶማስን በጣም ይወደዋል። እንዲሁም ደግሞ የቤሉል አባትና የኤልሻዳይ አባት ስለሆነ እነሱ እንዲያዝኑና እንዲከፉ ስለማይፈልግ የሆነ የሰራው ሴራ እንዳለ ግልጽ ነው። ምክንያቱም ሄለን ከዛ ቤት መውጣት እንዳለባትና የእህቱን ንብረት ማንም ሰው አሳልፎ እንዲወስደው ስላልፈለገ ቶማስን አሳግቶ ሄለንን ከዛ ቤት የማውጣት እቅድ ያሰበ ይመስላል። በኤልሻዳይ ምክንያት ኑንያት በጣም እየተሰቃየች ነው። ታዲያ ኑንያትን ቤሉልም አዶናይም በፍቅር ይወዷታል። እሷ ግን ለሁለቱም መሆን እንደማትችል ደጋግማ ለራሷ ተናግራለች። ምክንያቱም እሷ እንደተበረዘች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለምትከታተሉኝ ከልብ አመሰግናለሁ። ታዲያ ቶማስ በህይወት እንዳለ ሁሉም ሰው አያውቅም። እንደሞተና የነሱ እንደሆነ ነው የሚያውቁት። አዶናይም በአባቱ መሞት በጣም ቢጎዳና ቢያዝንም ግን ደግሞ ማንም ምንም ሊያውቅ አልቻለም። አዶናይ የተጠራጠረውን ነገር ለቤሉል ሊያስረዳው ሞክሮ ነበር። ቤሉል ግን በራሱ መንገድ ሁሉንም እንደሚያጣራና ነገሮችን እንደሚፈታቸው ነግሮታል። ግን አዶናይ ግልጽ ሆኖ ባይናገርም ስለ ሄለን የምትሰራው ሴራና ከዚህ በፊት በተደጋጋሚ ኑንያት ላይ በተደረገው ነገር እጇ እንዳለበት ግልጽ ሆኖ ታይቶታል። ታዲያ አዶናይ ታዱን በተደጋጋሚ ለብቻዋ ሊያናግራት ሞክሮ ነበር። ታዱም ምንም ነገር እንደማታውቅና ስለምን እንደምታወራም አልገባኝም ብላ ነገሩን ደብቃለች። የደበቀችበትን ምክንያት መሲ በተደጋጋሚ ስለዚህ ነገር ላንቺ ብቻ ነው የምናገረው እና ማንም ሰው አያውቅም፣ ደግሞ ማንም ሰው ማወቅ የለበትም ብላ አስጠንቅቃታለች። አሁን ላይ ደግሞ መሲ ከታዱ ጋር ጥሩ ነገር ስለሌላቸው ታዱ ድጋሚ መሲ ማስቀየም አትፈልግም። እናም ከዚህ በፊት በማስታወሷና እንዳረሳች ለወንድሟ መቀራረቢያ አድርጋ ስለነገረችው ወንድሟ መሲን በጣም ተናዶባታል። እንዴት እንደዚህ ታደርጊያለሽ? እኛ ችግር የለውም ታዩ፣ እኔ ወንድምሽ ነኝ፣ ግን እናትሽን እንዴት ልትዋሻት ትችያለሽ? እናቴን እንዴት ተዋሻታለሽ? ብሎ መኮም በጣም በመሲ ላይ ተናዶባት ነበር። መሲም እሱን ይቅርታ ጠይቃ እና ነገሮች በሙሉ በስህተት እንደሆኑም በዚህ ተስማምተው ነበር። መኮ ወደ ሀገር ቤት ስለሄደ አሁን ላይ መሲ ብቸኛ ሆናለች። ኑንያትም ከጎኗ ልትሆን አልቻለችም። ሁለቱም የራሳቸው ትልቅ ችግር እንዳለባቸው ለራሳቸው ተሸክመውት እየተጓዙ ነው። ህይወትን እየገፏት ነው። ታዲያ መሲም ቢሆን የራሷ የሆነ ትልቅ ችግር አለባት። ሄለን እንደምታሰቃያት ኑንያት ብታቅም ኑንያት ደግሞ የተሸከመችው ከማንም በላይ ስለሆነ ለማንም ምንም መተንፈስ አልፈለገችም። ይሄ ደግሞ የራሷ ብቻ ሳይሆን የሄለንም ጫና ነው። አንቺ ይሄን ነገር እንዳለብሽ ለማንም እንዳትናገሪ፣ ቤተሰቦችሽ ይሄን ከሰሙ ይጎዳሉ። ስለዚህ አንቺ ምንም ማለት የለብሽም፣ ሁሉንም ነገር እኔ ያግዝሻለሁ እያለች ትነግራታለች። ግን እያገዘቻት ሳይሆን ካሁኑ ከቤቷ ለቃ እንድትወጣ እየገፋፋቻት ነው። ምክንያቱም ሁል ጊዜ ታገላታለች። በብርጭቆም ያንቺ በጠጣሽበትም ሆነ አንቺ በበላሽበት ለማንም እንዳሰጪ እቃ መለየት አለብሽ ስትላት ሆድ ብሷት ለረጅም ሰዓት አልቅሳ ነበር። ታዲያ በእያንዳንዱ ጊዜ ታለቅሳለች። በእያንዳንዱ ጊዜ በሌላ በኩል ኤልሻዳይ ነገሩን በሙሉ ስላወቀች እና ፖስታው እሷ እጅ ውስጥ ስላለ እያስፈራራቻት ነው። ኤልሻዳይ አዶናይን በጣም ነው የምትወደው እና የኑንያት እንዲሆን አትፈልግም። ደግሞም ወንድሟም ከሷ ጋር እንዲሆን ፍቃደኛም አይደለችም። በሽታው ሳይኖርባትም በፊት ብዙ ነገር እሷን ትጠላታለች። በጣም ነው የምጠላት እና ታማ እንኳን ባለች ሰዓት ሞቷን ነበር የምትመኝላት። ኑንያት ምን እንዳረገቻት ባይታወቅም ኤልሹ ሁልጊዜ ከሷ ጋር ያላትን ነገር በጣም ታበዛዋለች፣ ትሰድባታለች፣ ታንቋሽሻታለች። ጭራሽ ባስ ብሎ አሁን ደግሞ ሚስጥሯን ስላወቀች እንድትገዛትና ሚስጥሯን ስላወቀች ብቻ ብዙ ነገር እያለቻት እንድትኖርላት ትፈልጋለች። ግን ደግሞ ከቤት እንድትወጣላት ፍቃዷ ቢሆንም ሄለን ግን እሷን እያስፈራራች እዛ ቤት ማስቀመጥ ፍቃዷ ነው። ሌላው የቤሉልና የአዱ አንድ ሴት ማፍቀራቸው ሁለቱም ሳይግባቡ በፍቅር እየተሰቃዩ ነው። ሁለቱም አንድ ሴት ነው የሚያፈቅሩት። ኑንያት ማንን እንደምትወድ እንኳን አታውቅም። በእርግጥ አሁን ላይ
ቤሉልን የምትቀርበውና ቤሉልን የምትወደው ታስመስላለች። ግን ደግሞ ከዚህ በፊት በተደጋጋሚ ከአዶናይ ጋር ብዙ ጊዜ ያሳልፉ ነበር። አዶናይ አባቱ በሞተበት ሰዓት ታጽናናውም ነበር። እናም ከጎኑ ለመሆን ብዙ እየጣረች ነበር። እሱም በዛን ሰዓት እየወደዳት መጥቷል። ነገሮች በሙሉ እየተደራረቡባቸው ቢመጡም ሁለታቸውም አባታቸውን አጥተው በሀዘን ውስጥ ቢሆንም እንኳን ኑንያትን ሊረሷት አልቻሉም። በተለይ ቤሉል ልክ እንደመጣና እንዳያት ነበረ በጣም ውስጡ ሌላ ነገር ያሰበ። ታዲያ አሁንም ቢሆን ግዛትና ሁሉንም ነገር ለመረዳት ዝግጁ ነው። የሆነችውን በሙሉ በብረብረት ጠይቋት ነበር። ግን ኑንያት የሆነችውን ነገር አይደለም ለቤሉል ለማንም መተንፈስ እንደማትፈልግ ግልጽ ነው። ቤተሰቦቼ ይህን ነገር ካወቁ ይጎዳሉ፣ ከኔ በላይ በጣም ይጎዳሉ እያለች ነው የምታስበው። ስለዚህ የማትጠቅም ሰውና ከዚህ በኋላ ህይወቷ ሁሉ ስለተበላሸ ምንም ነገር ማውራትም መናገርም አትፈልግም። ግን ይባስ ብሎ በአሁኑ ራሷን ለማጥፋትም ሙከራ አድርጋለች። ይህ ሁሉ ያደረገችው የሆነ የተደበቀ ሚስጥር እንዳለ ለሁሉም ሰው ግልጽ ነው። ግን አሁንም ቢሆን ሄለን እሷን ያስጠነቀቀቻት ነገር አለ። ከቤሉልም ሆነ ከአዶናይ እንድትርቅ አስጠንቅቃታለች። በእርግጥ አሁን ላይ ከአዶኒ ጋር ሆነሽ ቤሉል እንዲርቅሽ ማድረግ ትችያለሽ ብላ አንድ አማራጭ ሰጥታታለች። እሷ ግን ማንንም ሰው ማስቀየምና መዋሸት አልፈለገችም። አማራጯ አንድ አማራጭ የያዘችው ከህይወቷ ላይ አንድ ጊዜ ሞከረች፣ አልተሳካላትም። ግን አሁን ደግሞ ቤቱን ለቃ ወጥታ በቃ ወዴት እንደምትሄድ እንኳን አታውቅም። ግን ከዛ ቤት መራቅ እንዳለባት አስባለች። እና ሄለንም በተደጋጋሚ የነገረቻት ቤሉል ፍቅረኛ እንዳለውና ቶማስ ያጨለት እንደሆነች እንደውም እሱ ከመጣ በኋላና ትምህርቱን ከጨረሰ በኋላ ጥሩ ህይወት እንዲኖረውና በትዳር እንዲጣመራት ያሰባት ሴት እንዳለች ነግራታለች። እናም እያስፈራራችትም ነበረ። አንቺ ማፈሪያ ነሽ፣ በሀገራችሁ በገጠር የሰው ልጅ ክብር የለውም ወይ እያለችም ነግራት ነበር። እሷ ግን እትዬ በቃ ምንም አትበይኝ፣ እኔ ከማንም ጋር መሆን አልችልም፣ ከማንም መሆን እንደማልችል እኔ ያውቀዋለሁ አንቺ ባትነግረኝም ብላት ነበር። ሄለን ግን ሁሉንም ነገር ካስተካካች በኋላ አሁን ላይ ከቤሉል ከሆነሽ ከአዶናይ ከሆነሽ ቤሉል እንዲርቅሽ ማድረግ ትችላለሽ እና አዶናይ ፍቅረኛሽ እንደሆነም ንገሪው ብላታለች። እሷም መዋሸት አልፈልግም፣ ግን ደግሞ የሆነ አማራጭ ይኖረኛል ብላ ነግራታለች። እሱ ግን ይህን ነገር ቢሰማም እንኳን አዶናይም ሆነ ቤሉል ከኑንያት መራቅ የማይችሉ ይመስላሉ። ምክንያቱም ሁለቱም ፍቅር ውስጥ ስለሆኑ። አዶናይም ቢሆን HIV እንደተመረዘች ቢያውቅ ከጎኗ እንደሚሆን ግልጽ ነው። ግን አንድ የተሳሳተ ነገር አለ። ኑንያት በራሷ መንገድ ተመርምራ ውጤቷን ብታውቅና ንጹህ እንደሆነች ብታይ ጥሩ ነበር። ግን ደግሞ አቅሞ የላትም። ሄለንም በተደጋጋሚ ጠይቃታለች። የጠየቀቻትም እትዬ ምንም ህመም ስሜት የለኝም እና ምንም እያመመኝ አይደለም እና በድጋሚ ምርመራ ባደርግሳ ብላት ነበር። ሄለንም በጣም ተናዳና ተቆጥታ እንዴ አንቺ ስራ ፈትነሽ እኔ ብዙ ስራ አለብኝ፣ እናም አንቺን ይዤ ሆስፒታል ለሆስፒታል በተደጋጋሚ ስዞር አልገኝም፣ አርፈሽ ተቀመጪ፣ መድኃኒትሽን ውሰጂ ብላ ተቆጥታታለች። እሷም ከዛ በኋላ ዝም ብላለች። አሁን በስተመጨረሻ ግን ኑንያት ቤቱን ለቃ ለመውጣት ተገዳለች። መሲን ሄለን እያስፈራራቻት ነበር። የምታስፈራራትም በቤተሰቦቿ ነው። ለቶማስ ያልሽውን ነገር ለእኔ ካልነገርሽኝ ቤተሰቦችሽን አውጥቼ ጎዳና ላይ በትንልሻለሁ እያለቻት ነበር። መሲም ምንም እንዳልነገረችው ተናግራለች። ግን ደግሞ ሄለን አላመነቻትም። ሄለን ይቺ ሴትዮ ምን አስባ ነው? ለምንድን ነው የማትነግረኝ? ቶማስ አንቺ ከነገርሽው በኋላ ስልክሽ እንደነገርሽው አይቻለሁ። ስለዚህ ያንን ከነገርሽው በኋላ ቶማስ ይኸው እንደወጣ ቀርቷል፣ አልተመለሰም። ምንድን ነው ያልሽው? ደግሞም ስልክሽን በተደጋጋሚ ተደብቀሽ እንደምታዋሪ አይችሻለሁ። እውነታውን ካልነገርሽኝ ዛሬ ከባድ ችግር ይፈጠራል እያለች ስታስፈራራ ነበር። በመሀል መሲ የመጣላት ነገር እንዴ ቴዲ ከሷ ጋር እንደሚሰራ አውቃለሁ እና እንዴት አልነገራትም? እኔ የማወራውን ሁሉ አይነግራትም ማለት ነው ብላ ለራሷ ጥያቄ አቅርባለች። ቴዲ ለሄለን ስለ እሷ አንዲትም ነገር እንደማይነግራት ግልጽ ነው። ምክንያቱም መሲም ያፈቅራታል። አሁንም ቢሆን መሲን እንደሚያግዛትና ከሷ ጎን ሆኖ ሄለንን እንደሚጥሏት እናም ምንም ችግር እንደማታመጣባት ቃል እየገባላት ነበር። ሄለን እኔ የምታደርገውን ሁሉ ለእኔ ሳታማክር አታደርግም። መሲ እባክሽን ሄለንን የምናሸንፋት እኔና አንቺ በአንድ ሁነን ስንተባበር ነው እና ከጎን ሁኔና እኔና አንቺ በአንድ ሁነን ሄለንን
እናሸንፋት ብሎ ጥያቄ አቅርቦላት ነበር። መሲ ግን በፍጹም አንተ ሌባ አጭበርባሪ ነክ፣ እስከ ዛሬ ሁለታችሁም ከኔ ሚስጥሬን እየሰማክ ከእሷ ጋር ሆነክ ስታጫወትብኝ ከርመሃል። ከዚህ በኋላ ላይህም ሆነ ለምንም አልፈልግህም ብላ ነግረዋለች። ቴዲ አሁንም ቢሆን በመሲ ተስፋ አልቆረጠም። ምክንያቱም መሲን የእውነት ነው ያፈቀራት። እስከ ዛሬ ባያፈቅራት ኖሮ እያንዳንዱ ሚስጥር ስለ ሄለን ስትነግረው ለሄለን ነግሮ እስካሁን ሄለን ትገላት ነበር። ግን ደግሞ አልነገራትም። ሄለንንም ከጎኗ እንዲሆን አይፈልግም። ከዚህ በኋላ ከአንቺ ጋር ተባባሪ መሆን አልፈልግም፣ እናም የራስሽን ስራ በራስሽ መንገድ ስሪ፣ እኔን ታይኝ ብሎ አስጠንቅቋታል። ሄለንም በተደጋጋሚ ቴዲ ጋር እየደወለች እሰራልሃለሁ እያለች መዛቷን ባታቆምም ቴዲ ግን ምንም እንዳልመሰለው ነው። ምክንያቱም ከዚህ በኋላ የራስሽ ጉዳይ፣ የራስሽን ችግር በራስሽ ፍቺ፣ እኔ የራሴን ህይወት ልኑርበት፣ ከዚህ በኋላ እኔ የራሴ ሰው አለኝ፣ ፍቅረኛ ይዣለሁ፣ በቅርቡ አገባለሁም ብሎ በተደጋጋሚ ነግሯታል። ሄለን ግን አላመነችውም። እሷን ለማሳመንና እሷን ለማናደድ የሚያደርገው ድርጊት እንደሆነ ነው ያሰበችው። ግን ቴዲ ደግሞ እንደዛ አላሰበም። አሁን ላይ እውነታውን ነው እየነገራት ያለ እና ሄለንም በዛ ጭቅጭቅ ውስጥ ነበር። የመሲ ስልክ ሲጮህ ስልኩን አንስታ ለማዳመጥ ሞከረች። የደወለው ሰው ግን ደውሎ እሱም ድምፁን አጥፍቶ ማዳመጥ ጀመረ። ሄለንም ማዳመጥ ስትጀምር ጭራሽ ድምፅ ሲያጠፋ እናንተማ ተደራጅታችሁብኛል፣ ደግሞ ማን ነው ደውሎ ድምፁን የማያሰማው እያለች ለመሲ ስትጠይቃት ነበር። መሲም ስልኩን ለማየት ሞክራ ነበረ፣ ግን ስልኩን ልታሳያት አልፈለገችም። ማን እንደደወለ እንኳን አላወቀችም። በዛን ሰዓት ነበር ኑንያት በመስኮት እያጨለቀች ስታይ ነበር እና መሲንም እያሰቀያቻት እንደሆነና ቴዲ መሲን እንደተጫወተባት ነው የምታውቀው ኑንያት። ሁሉንም ሚስጥር መሲ ወድቃ ራሷን በሳተች ሰዓት ኑንያት አይታለች እና አሁን ሄለን ምን እያደረገቻት እንደሆነ ጥሩ ሙድ ላይ እንዳልሆነች መሲም የሆነ ችግር ውስጥ እንዳለች ኑንያት ተረድታታለች። ግን የእሷን ችግር ጠይቃ ማወቅ ባትችልም እሷም የራሷ ትልቅ ችግር እንዳለባት መናገር አልፈለገችም። መሲ በተደጋጋሚ ኑንያትን ጠይቃት ነበር። ታዲያ እንደዛ ባየች ሰዓት ስልኳን ቀምታ ከዚህ በኋላ ስልክሽ እኔ ጋ ይቆያል፣ አስበሽ እስካልነገርሽኝ ድረስ እዚህ ቤት የመቆየት አላማው እንዳይኖርሽ ብላም ለቤተሰቦችሽም እንድደርሽላቸው ፈልጋለሁ ብላ እያስፈራራቻት በነበረ ሰዓት ኑንያት በሩን ገብታ ከፍታ ወደ እነሱ ስትገባ ነበር። ኑንያት እዚህ ደግሞ ምን ትሰሪያለሽ? መሲን እያናገርኳት ነበር ስትል አይ መሲን ፈልጌ ነው እዚህ ትሆናለች ብዬ ፈልጊያት ነው የመጣሁት፣ እናም ወንድሜ ጋር ለመደወል ስልክ ልጠይቃት ነው የመጣሁት ነበር ያለች። እሷ የእሷን ስልክ ለመቀበል ፈልጋ እንጂ በእርግጥም ስልኩን ፈልገው አልነበረም። እና መሲም ስልክሽን ስጭኝ እህቴ፣ እመኮ ጋር ደውዬ የምነግረው ነገር አለ እና ደህና እንደደረሰ ማወቅ ፈልጋለሁ ብላት ነበር። ሄለንም እንጂ ደውለሽ ስልኩን ስጨርሽ ለእኔ አምጪ ብላ የመሲን ስልክ ለሷ ሰጥታታለች። በሰዓቱ ኑንያት ከጉድ ነው ያወጣቻት። ግን ደግሞ በዚህ ሁኔታ እስከ መቼ እንደሚዘለቅ ባይታወቅም መሲ ምርር ብላ እያለቀሰች ነበር። ያስለቀሳትም የድሏ ሁኔታና አሁን ላይ ቤተሰቦቿ ጎዳና ላይ መውደቋቸው ነው። ምን ጉድ ውስጥ ነው ያለሁት እኔ፣ እንደው ምን ላድርግ? በእኔ ምክንያት አንድ ሰው ህይወት ጠፍቷል። ቶማስ ከቤት እንደወጣ አልተመለሰም። ያ በእኔ ምክንያት ነው፣ በእኔ ምክንያት ነው የሞተው እያለች መጸጸቷን አላቆመችም። ግን ደግሞ መሲ እሷ ስለነገረችው ሳይሆን ቶማስ የጠፋው ወይም ደግሞ የተገደለው እሷ ስለነገረችው ሳይሆን እሷ የናሆም ሴራ ይመስላል። ምክንያቱም ናሆም ሄለን የምትባለውን ሴት ከዛ ቤት እስካላስወጣና ንብረቱን በእህቱ ልጅ ካላደረገ ሰላም እንደማይኖርና እረፍት እንደማይኖረው በተደጋጋሚ ሲናገር ነበር። ታዱም የደበቀችው ሚስጥር አለ። ሁሉንም ስለዛ ቤት ጉድ፣ ስለ ሄለን መሰሪነትና የሄለን ክፋትነት ታውቃለች፣ ግን ለማንም ሰው መናገር አልፈለገችም። ታዲያ ለምንድን ነው እማትነግሪኝ ብሎ አዶናይ ሲያጨናንቃት ነበር።